የኔ ወዶች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰርጋችን አዲስ ላይ መልሳችን አስመራ ብሏል ያሬድ ነጉ ማለት ነው። እና የያሬድ ነጉን ነገር ልትፈጥሩ እያሰባችሁ ነው ሀይሚና ብሩክ። ቀለበታችን ፓሪስ፣ ሰርጋችን አሜሪካ አላችሁ እኮ። ብሩኬ ለሶስተኛ ጊዜ እንግዲህ ለሀይሚ ቀለበት ፓሪስ ነው ማስረላት እያለ ነው። እኔ እንደውም ዱባይ ታስራለህ ብዬ ገምቼ ነበረ። ለማንኛውም ፓሪስ ላይ ወስዳ አንተና እሷ ብቻ ሆናችሁ። አረ እንደዛን አልፈልግም። ምን ሆናችሁ ነው? እኔ ፓሪስ እንዲሆን አልፈልግም። ባይሆን ፓሪስ ምን መሆን እንዳለበት ልንገራችሁ፣ ብሩክና ሀይሚ ማለት ነው። ባይሆን ፓሪስ ላይ ጫጉላ ሽርሽር ፓሪስ ሄዱ። ከሰርጋችሁ በኋላ ለሽርሽር ፓሪስ ይኬዳል። ከዛ ውጭ ግን ቀለበትማ መሆን ያለበት በጓደኞች በቤተሰቦች በደንብ ኢትዮጵያ ፕሮግራም ተዘጋጅቶ ዲኮር ተዘጋጅቶ ምናምን የራት ቀሚስ ለብሳ ሀይሚ ከዛ ኢንጌጅመንት ተደረግኩ ይላሉ አንዳንድ ሴቶች። እንደዚህ ጣታቸውን ያወጥና ተመስገን ለዚህ ቀን ስላደረስከኝ ኢንጌጅ ተደረግኩ ይላሉና እንደዛ መሆን አለበት። ኢንጌጅመንት ሰርፕራይዝ ታረጋታለ ማለት ነው። አይኗን ተሸፍና ትመጣና የኔ ፍቅር ታገቢኛለሽ በጓደኞች ፊት። በቃ እሱ ነው በጣም የሚያምርና በቃ የሀገራችን ባህል ምናምንም እዛሁን ፓሪስ ላይ ሄዳ አሁን ማለት የፓሪስ ሰዎችን ሰብስበ ነው ታገቢኛለሽ የምትላት ምንድን ነው? ቀድመ ደግሞ ነግርሃታል። እና መሆን ያለበት እንደዛ ነው ብሩኬ ማለት ነው። ያወጭ ከሚበዛብህ ደግሞ ለሽርሽር ሌላ ቦታ ከብትሄዱ እና ቃል ገባ ማለት ያው ግድ አይደለም። ቢያንስ ለሽርሽር ሄዱ። ከዛ በተረፈ ግን እዛ የፓሪስ ሰዎች ተሰብስበው ነው ታገቢኛለሽ ስትላት እንዶ ካሜራ ማለት ራሱ እኮ የለም። እዛ ካሜራ ራሳችሁ ያስቀምጣችሁ ከዛ እንደገና እኔ ታገቢኛለሽ ስል ከዛ አንቺ ደንግጠሽ የኔ ፍቅር አገባለሁ በይኝ ልትላት ነው። እንደዛ ከሆነ ሰርፕራይዙ ራሱ አያምርም። ምክንያቱም ብዙ ሰው መኖር አለበት። አንደኛ እሷን የሚይዝ ልደብቆ ልብስ የሚያለብሳት ሜካፕ የሚያሰራት ምናምን የሆነ ሰው ከጎኗ ሌላ ይኖራለኝ። መቼም ሰርፕራይዝ አይነገርም አይደል? ከዛ ካሜራማን ለሁለታችሁም ካሜራማን ያስፈልጋል። መቼም ቀለበቱን ለእኛ ሳታሳዩን አቀሩም። የፍቅር ጥያቄ ስታቀርብላት ያሳያችሁን ቀለበቱን ደብቃችሁ ልታረጉት ነው? አይሆንም። ያን ሁሉ ሰው ይዘ ለመሄድ ደግሞ በጣም ብዙ ብር ይፈጃል። እንደ ዱባይ አይደለም ፓሪስ የሚባል ሀገር። እኔ የት እንዳለ ቅምሩቅ ነው ይመስለኛል። ፎቅ ያለበት ሀገር ምናምን ብዙ ሰዎች ሲሄዱበት አያለው። እና ምልላችሁ ፈልጌ ነው ብሩኬ፣ እንደ ሀሳብ ቃልህ ጥሩ ነው፣ ግን የሽርሽር ብታረጉት ጥሩ ነው። ቀይሩት፣ ለሽርሽር አድርጉት ማለት ነው እንጂ ቀለበቱ ኢትዮጵያ ቢሆን በጣም ደስ ይለናል። ከዛ ውጭ ትናንትና እንግዲህ ብሩኬና እንትና ማን ነው የሚባለው ይሄ ልጁ ስሙ ጠፋብኝ፣ ይሄ ረዥሙ ልጅ ቅዱስ ከስንት ጊዜ በኋላ እንግዲህ መጥተው ነበረ እየተጃጃሉ። ሀይሚ ቅዱስን በጥፊ ደርግማ ተተዋለች። ልጁ የሚተርፍም አይመስለኝ። እና እንግዲህ አንዳንዶች ደግሞ ብሩኬ ጠረጥር ነበር ወይ ሀይሚ የሆነ ነገር ብትልስ ምናምን የሚል አስተያየትም አይቻለው። ግን ብሩኬ እንደዛ ያደረገው ያው በሀይሚ እርግጠኛ ስለሆነ ነው። እሱም ተናግሮ ነበረ። በሷ እርግጠኛ ስለሆንኩ ነው፣ ከሌላ ሰው ጋር ምንም ነገር እንደማይኖራት ስለማቅ፣ ከኔ ውጭ ከሌላ ሰው ጋር መሆን እንደማትፈልግ ስለሚያውቅ ነው ይህን ነገር ያደርገው። ሲቀጥል ደግሞ ብዙ ሰዎች እንደዛ የሚያደርጉ ስላሉ እንዲቆርጥላችሁ ነው። እናንተ ቅዱስና ሀይሚ ላይ ምንም ነገር አለ ብላችሁ ይሁን የሚያስቡ ሰዎች አሉ። ኢቭን እንደዚህ አድርገው እያስረዷቸውም አይገባቸው አሉ። አውቆ የተኛ ቢቀሰቅሱት አይሰማም። መረዳት ያልፈለገ ቢያስረዱት ራሱ አይገባውም። ገባቸው አይደለ? ምክንያቱም በቃ እነሱ መረዳት አይፈልጉም። የሚፈልጉት በራሳቸው መንገድ ነው መረዳት የሚፈልጉት። በቃ የሆነ ሰው እንደዚህ ነው ካሉ ራሳቸው ካላስ እንደዛ ነው። ያ ሰው በራሳቸው መንገድ ነው ሁሉ ነገር የሚያስቡት እና በራሳቸው መንገድ ስለሆነ መረዳት የሚፈልጉት። ይህን ያክል አዲስ ነገር አይደለም። ማስረዳታችሁም አለማስረዳታችሁም ምንም ያመጣው ለውጥ የለም እናንተ ህይወት ላይ። ዋናው ነገር በእናንተ በመካከላችሁ መተማመን መኖሩ ነው እንጂ ያንን ነገር ፖስት አረጉት አላረጉት ያው ምን ያክል ስራ ፈት እንደሆናችሁ ነው የተረዳሁት። እንደው ሰው ስራ የለውም ወይ የምር ማለት ነው። የራሳችሁን ህይወት ትታችሁ እንደው ይህ ሰው ህይወት ሄዳችሁ የምትፈተፍቱ ለሰው ሌላ ፍቅረኛ እያለው ሌላ ፍቅረኛ ስትፈልጉ እንቅልፋችሁን አታችሁ ቴክስት እየጻፋችሁ እንደው አታፍሩም? የምር ኧረ በስመ አብ በጣም እኮ ነው የሚያሳፍረው። ትልልቅ ሰው ሆናችሁ እንደዚህ ስታረጉ ሲደብር። ፍቅረኛ ያለውን ሰው አላየታችሁ ሌላ ፍቅረኛ ካለ ያስቀምጥሉ ማለት ነው። እና በጣም ነው የሚደብረው። ከእናንተ እንደዚህ አይነት ነገር አልጠብቅም። ሲቀጥል ደግሞ እንደዚህ ቢሉም ባይሉም ምንም ህይወታችሁ ላይ የሚያመጣው ለውጥ የለም። እናንተ እስከተማመናችሁ ድረስ
ውስጣችሁን ራሳችሁ ስለምትታወቁ እሱ አብራችሁ የምትኖሩ እናንተ ስለሆናችሁ ማን ምን እንዳለው ማን ምን እንደሚያስብ ከኛ ካሜራ ላይ ከምናየው በበለጠ ከካሜራ ጀርባ ደግሞ ያለ ሪል ላይፍ ስላላችሁ እሱን ነገር እናንተ ስለምትታወቁ ለእኛ ማስረዳት የለብንም። እኔ ጭራሽ ጠርጥሬም ገምቼም አላቅም። ግን አንዳንዴ በፍራንክ መልኩ ሲመጣ ቅዱስ የሆነ በፊት የሆነ ነገር ስላለ ምናልባት ብሩኬ የሆነ ነገር ይሰማል እንደሚል ነገር በውስጥ ይፈጠራል እንጂ ጭራሽ ሀይሚና ቅዱስ የሆነ ነገር አላቸው ብዬ በመሀላቸው አስቤ አላቅም። ላስብም አይችልም። ሊታሰብ የማይቻል ነገር አታሰብም። በቃ ሊሆን የማይችል ነገር ማለት ነው። ያኔ ለምን እንደመጣ ከድሮ ጀምራችሁ የምታውቁ ሰዎች ዝም ብላችሁ ቅዱስን ለምን እንዳመጣችው እንዴት እንደሰሩ ማታውቁ ሰዎች ገና የሆነ ሰው ወንድ ጋር ተቀመጠ ማለት ፍቅረኛ ይሆናል ወይ ይወደዳል ማላቸው ወይ ሌላ ነገር አለ ማለት አይደለም። ይህን ማወቅ አለባችሁ። ስለዚህ እኔ የተረዳሁት ነገር ቢኖር በፊት ሀይሚ ብሩኬን ለማብሸቅ አመጣችሁ እንጂ ቅዱስና ሀይሚ ላይ ምንም ነገር እንደሌለ በደንብ እናውቃለን። ቪዲዮዎቻቸውን በየቀኑ እኛ የምናይ ሰዎች ማለት ነው። ሀይሚ ለብሩክ ምን ያክል ቦታ እንዳላት እኔ አሁን ሀይሚ ብሩኬን በጣም ነው የምትወደው። የፈለገ ተአምር ቢፈጠር ሀይሚ ብሩኬ ሌላ ሰው ጋር ሆኖ ማየት አትፈልግም። ይሄ በቃ በጣም ግልጽ የሆነ ብዙ ቪዲዮዎች ላይ እዩዋት። በጣም ነው የምትናደደው። ለጊዜ አሁን አልፈልግም የራሱን ህይወት ይኖር ምናምን ትላለች። ግን ብሩኬ ሌላ ሰው ጋር ሆኖ ብታየው ማለት ነው በስማ ቡጭቅጭቅ አድርጋ ነው የምጥላት። ስለዚህ ሀይሚ ብሩኬን በጣም እንደምትወደው እናውቃለን። ስለዚህ አንድ ሰው ሁለት ልብ አይኖረውም። ብሩኬን የማይወድም ያንን የማይወድም። ስለዚህ ሀይሚ የምትወድ የምታፈቅረው ብሩኬን ነው። ከብሩኬ ጋር መሆን የምትፈልገው። የፈለገ በመሀላቸው ክፍተት ቢፈጠር ራሱ ብሩኬን ከሌላ ሰው ጋር ሆኖ ማየት አትፈልግም። ይሁን ትላለች፣ ግን ማየት አትፈልግም። ብሩኬም እንደዛው ሀይሚ ከሌላ ወንድ ጋር ብትሆን አይታችኋል። ብዙ ጊዜ ለፈተና ማምጥታለታለች። ጥርሳቸውን አራግፎ ለመጣል ነው የሚሮጠው በቃ ብሩኬ ማለት ነው። እና ሀይሚ ጋር ቢለያዩ ራሱ ሀይሚ ከሌላ ወንድ ጋር እንድትሆን አይፈልግም፣ እሷም ከሌላ ሴት ጋር እንዲሆን አትፈልግም። ይሄ ማለት ዞሮ ዞሮ ይፈላለጋሉ ማለት ነው። ለጊዜው ነገሮች አላግባባቸው እያሉ ነው እንጂ እንደሚዋደዱ እንደሚፋቀሩ ግልጽ የሆነ ነገር ነው። ስለዚህ አንድ ሰው የሆነ ሰው ወዶ ሌላ ሰው ሊወድ አይችልም። ሁለት ልብ ሰው አይኖረው። ሊወድ የሚችለው አንድ ሰው ነው በፍቅር እንጂ መውደድ ማለት ይለያያል። እንደ ወንድማችሁ ልትወዱ ትችላላችሁ፣ እንደ ፍቅረኛ ልትወዱ ትችላላችሁ። ብዙ አይነት መውደዶች አሉና እንደዚህ የምታስቡ ሰዎች ምናልባት የእነሱ ቪዲዮ ማትከታተሉ ልትሆኑ ትችላላችሁ። ሁሌ ዝም ብላችሁ ተንብሌል ወይ ምናምን እያያችሁ የሆነ ቪዲዮ ከፍታችሁ የሆነ ፎቶ አምጥታችሁ በተጣሉ ቁጥር የምታቀናብሩ የሆነ ከመጀመሪያው እስከ መጨረሻው ቪዲዮ ማይሰሙ ናቸው እንደዛ የሚያስቡትና እንግዲህ ቆራጡ ዞሮ ዞሮ ቀለበት ሊታሰርላት ነው ለሀይሚ ወይ እና እንግዲህ ለየት ባለ መልኩ ነው የሚሆነው ብዬ ነው ማስበው። ግን ቀለበቱ ፓሪስ የምትለው ነገር ብሩኬ ባይሆን ጥሩ ነው። መሆን ያለበት የት ነው ካላችሁኝ ኢትዮጵያ። ከዛ ፓሪስ መምጣት አለባቸው እኮ ካላችሁ ብሩኬ ቃሌላ ክብር ካልክ ከንትን በኋላ ትችላለ ከሰርግ በኋላ ለጫጉላ ሽርሽር